በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 14 እስከ 16 ያለውን ክፍል ነው ያነበብኩት። ለግሪክ ሰዎች ላልተማሩም ለጥበበኞችና ለማያስተውሉ ዕዳ አለብኝ ይላል ሐዋርያው ጳውሎስ። የወንጌል ዕዳ፣ የወንጌል ሸክም እንዳለ ለእነዚህ ሰዎች ሁሉ ብዙ ጥበብ እያላቸው ነገር ግን የወንጌልን እውነት ላላስተዋሉ ሰዎች ዕዳ አለብኝ በማለት ይገልጻል። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ደግሞ ወንጌልን ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮልኝ አለ። ወንጌልን ባልሰብክ ወዮልኝ። እንግዲህ የወንጌል ጥሪ አለብኝ ለሚል ሰው፣ የወንጌል ጥሪ ላለበት ለማንም ሰው ወንጌል ዕዳ መሆኑ፣ የወንጌልን ባለዕዳነት እስከዚህ ድረስ ሐዋርያው ጳውሎስ መግለጹን እናያለን። እንደሚታወቀው እግዚአብሔር በብሉይ ኪዳን ሳይቀር ሕዝቡን ይመሩ ዘንድ ሕዝቡን ያስተምሩ ዘንድ የተጠሩትን አገልጋዮች ኃጢአተኛውን ንስሐ ይገባ ዘንድ ባታስጠነቅቀው ኃጢአተኛው ከነ ኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ እስከ ማለት ድረስ መናገሩ የሚታወቅ ነው። በብሉይ ኪዳን የነበሩት አገልጋዮችም ተገልጋዮችም መሪዎቹም ሕዝቡም በተስፋ ይኖሩ እንደነበረ የሚታወቅ ነው። የአዲስ ኪዳን አገልግሎት ግን ተሰርቶ እንደተጠናቀቀ እንደተፈጸመ ቤት መግባት ብቻ የሚያስፈልገው መሆኑን የእግዚአብሔር ቃል ያስረዳል። እንደ ብሉይ ኪዳን በተስፋ ሳይሆን በክርስቶስ ደም በቤዛነቱ የሰው ልጆች ሁሉ መዳን እንደተጠናቀቀና በተጠናቀቀው መዳን ውስጥ ገብቶ ለመኖር ይህንን የወንጌል ቃል መስማት፣ ይህንን የወንጌል ቃል ማስተዋል እንደሚገባ ነው የእግዚአብሔር ቃል የሚያስረዳን። ስለዚህ ሐዋርያው ቅዱስ ጳውሎስ ዕዳ አለብኝ ነው የሚለው ለጥበበኞች ለማያስተውሉ ወገኖች። የሰው ልጅ የመዳንን እውነት የወንጌልን ምስጢር ካላስተዋለ ካልተረዳ የፈለገውን ያህል እውቀትና ጥበብ ቢኖረው የዚህ ሰውዬ መንፈሳዊ ሕይወት ባዶ መሆኑን ያስገነዝባል። ያለ ወንጌል የሆነ ጥበብ፣ ያለ መዳን የሆነ ጥበብ ከንቱ መሆኑን ሐዋርያው ጳውሎስ በሌሎቹም መልእክታት የገለጸውን እናገኛለን። ለጥበበኞችና ለማያስተውሉ ዕዳ አለብኝ፣ ለእናንተም በሮሜ ላላችሁ ወንጌልን ልሰብክ ተዘጋጅቻለሁ የሚል ነው የሐዋርያው ጳውሎስ መልእክት የሚያስረዳን። ዛሬ ባጭሩ እንድናየው የፈለግኩት ወንጌል ምንድን ነው የሚለውን ነው። ወንጌል ምንድን ነው? ለጥበበኞችም ለማያስተውሉም አስፈላጊ የሆነው ለሚያምኑት ሁሉ መዳን ነው። የእግዚአብሔር ኃይልና መዳን የተገለጠበት ወንጌል ምንድን ነው ስንል ሐዋርያው ቅዱስ ጳውሎስ በመልእክቶቹ ለዘመናት ተሰውሮ የነበረ ምስጢር አሁን ግን ለቅዱሳን ተገልጧል ይላል። በተለይ በቆላሲስ መልእክቱ ለቆላሲስ ክርስቲያኖች በጻፈው መልእክቱ ቆላሲስ ምዕራፍ 1 ቁጥር 26 ላይ ለዘመናት ተሰውሮ የነበረ ምስጢር አሁን ግን ለቅዱሳን ተገልጧል። እነዚህ ቅዱሳን የተባሉት የእግዚአብሔር ልጆች ዳግመኛ የተወለዱ በክርስቶስ ያመኑ የእግዚአብሔር ልጆች እንደሆኑ የሚታወቅ ነው። የሁላችንንም የሚመለከት የእግዚአብሔር ልጆች የሆን በክርስቶስ ደም የተዋጀን በቤዛነቱ መዳናችንን ያገኘን ሁላችንንም የሚመለከት ነው ይህ ቅዱሳን ተብሎ የተገለጠው።
በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ በተለይ በሙሉ ምዕራፍ ውስጥ ሐዋርያው ጳውሎስ እንደገለጸው መጀመሪያ ከኔ የተቀበላችሁትና የዳናችሁበት ወንጌል፣ የቆማችሁበት የተመሰረታችሁበት ወንጌል በማለት በሚገልጽበት በዚህ ምዕራፍ ውስጥ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ፣ ወንጌል ማለት ይህ ነው ካለ በኋላ አንድ ምስጢር እነግራችኋለሁ ይላል። ቁጥር 51 ላይ አንድ ምስጢር እነግራችኋለሁ። ይህ ምስጢር የሞተውና የተነሳው የእርሱ ትንሣኤ የእኛ ትንሣኤ እንደሆነ፣ የእርሱ መከራ መቀበል ለእኛ መዳን እንደሆነ ሰፋ አድርጎ የገለጸውን እናገኛለን። ስለዚህ ወንጌል ወይም ደግሞ ሐዋርያው ቅዱስ ጳውሎስ ስለ ወንጌል ዕዳ አለብኝ በማለት ሲገልጽ ዛሬ በዋናነት አንኳር የሆኑ ነጥቦችን እንድናየው የምፈልገው ክርስቶስ የተቀበለውን ነው። ሰዎች እንዲያስተውሉት የሚያስፈልገው አንድ መሰረታዊ ነገር አለ። በተለይ መድኃኒታችን ኢየሱስ ክርስቶስ ሊሰቀል ዋዜማ ላይ ሊሰቀል ጥቂት ሰዓታት በቀሩበት ሰዓት በፊቱ ወድቆ ወደ ባሕርይ አባቱ ወደ አብ አንድ ጸሎት ጸለየ። ይኸውም ይህች ጽዋ ከእኔ ትለፍ የምትል ሐረግ ያለባት፣ አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ የሚል ነበር። ይህች ጽዋ የሁላችንንም ኃጢአትና ሞት የምትወክል ጽዋ ነበረች። ይህች ጽዋ አስፈሪውን የዓለምን ኃጢአት ሁሉ የሚሸከምባት የስቃይና የጭንቅ የሞት ጽዋ ነበረች። መድኃኒታችን ኢየሱስ ክርስቶስ ይህንን የሚቀበለውን መከራና ስቃይ ባሰበ ጊዜ የስቃዩን የጭንቀቱን መከራ አሰበና ይህቺ ጽዋ ከእኔ ትለፍ አለ። ልብ በሉ ወገኖቼ፣ እያንዳንዱ ሰው የራሱን ኃጢአት እንኳ ለመሸከም ምን ያህል እንደሚከብደው የሚታወቅ ነው። ክርስቶስ የሁላችንንም ኃጢአትና ሞት አጠቃሎ ሊሸከም ዋዜማ ላይ ሆኖ ያንን ሁሉ የሰው ልጆች ኃጢአትና የሰው ልጆች ሞት ሊሸከም በፊቱ ያለውን ባሰበ ጊዜ ያ መራራ ጽዋ ያ መራራ ስቃይ ወለል ብሎ ታየውና ቢቻልህስ ይህች ጽዋ ከእኔ ትለፍ አለ። ወገኖቼ መድኃኒታችን ኢየሱስ ክርስቶስ የሁላችንንም ኃጢአትና ሞት ነው የተሸከመው። ይህንን ጽዋ ይህንን መከራ ነው የተቀበለው። ክርስትና ማለት ይህ ነው። ወንጌል ማለት ይህ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተብሎ ነው የተጻፈው። እኛ በእርሱ ሆነን እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የጽድቁ ተካፋዮች እንሆን ዘንድ ኃጢአት የሌለበት እርሱ የእኛን ኃጢአት ተሸከመ። ክርስትና ማለት ይህ ነው። ሐዋርያው ጳውሎስ የወንጌል ዕዳ አለብኝ የሚለው ይህንን ሰዎች ማወቅ ስላለባቸው ነው። ይህንን ሰዎች ማስተዋል ስላለባቸው ነው። ይህንን ሰዎች መረዳት ስላለባቸው ነው። ከዚህ ውጭ ክርስትና ስለሌለ ነው። እውነተኛ ክርስትና ማለት ይህ ነው ወገኖቼ። የእኛን ኃጢአት ተሸክሞ የእርሱን ጽድቅ ለእኛ ሰጠን። ጸድቃችኋል ተብሎ በአስተማማኝ ቃል የተነገረን ከዚህ የተነሳ ነው። ይህ ምን ያህል ለእያንዳንዳችን አስፈላጊ መሆኑን ልናስተውል ያስፈልጋል። ሐዋርያው ጴጥሮስ ስለ ኃጢአታችን በእንጨት ላይ ተሰቀለ አለ። ስለኛ ኃጢአት በእንጨት ላይ ተሰቀለ። በዓለማችን ብዙ ሰዎች በፈጸሙት ወንጌል መቀጣጫ እንዲሆኑ ተሰቅለዋል። የተሰቀሉት በኃጢአታቸው ነው። የተሰቀሉት በፈጸሙት ወንጌል ነው። ክርስቶስ ግን እኛ በኃጢአት ወንጀለኞች የነበርነውን የእኛን ኃጢአት ለማስወገድ በመስቀል ላይ ተሰቀለ። የክርስቶስ በእንጨት ላይ መሰቀል ስለ እኛ ኃጢአት ነው። ስለ ኃጢአት የሚከፈል ሌላ ምንም እንደሌለ በክርስቶስ ሁሉም እንደተጠናቀቀ ሐዋርያው ጳውሎስ በዕብራውያን የገለጸውን እናገኛለን። ምንም የቀረ ሌላ መስዋዕት የለም። እንደ ብሉይ ኪዳን በየጊዜው የሚቀርብ መስዋዕት የለም። እርሱ መስዋዕት ሆኖ ኃጢአታችሁን አስወግዶላችኋልና ከእንግዲህ በኋላ የቀረ ስለ ኃጢአት የሚቀርብ መስዋዕት የለም ተብሎ ነው የተጻፈው። ሐዋርያው ዮሐንስ ደግሞ ልጆች ሆይ
ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። መልእክቱ የተጻፈው ለክርስቲያኖች ስለሆነ ኃጢአትን እንዳታደርጉ፣ ክርስቲያን ማለት ኃጢአትን እንዲያደርግ አልተፈቀደለትም። ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ግን አለ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እና 2 ላይ ለዓለሙ ሁሉ ኃጢአት፣ ለዓለሙ ሁሉ የኃጢአት ስርየት የሆነውን ክርስቶስ በመስቀል ላይ ፈጽሞታል። ለዓለም ሁሉ ኃጢአት ተፈጽሟል፣ ለዓለም ሁሉ ኃጢአት መስዋዕት ሆኗል የሚል በሌላ ስፍራ በሌላ ትምህርት አይገኝም። ለዓለም ሁሉ የኃጢአት ስርየት አስተማማኝ ሆኖ የቀረበ የክርስቶስ ቤዛነት ስለሆነ፣ ስለዚህ ሐዋርያው ቅዱስ ጳውሎስ ዕዳ አለብኝ የሚለው ሰዎች ይህንን እንዲያውቁ ነው። ባላቸው እውቀት እንዳይመኩ፣ ያ ጥበብ ሁሉ ከንቱ እንደሆነ ይህንን ማወቅ ይህንን ማስተዋል ስላለባቸው ለወንጌል የተጠራ ሰው የወንጌል ጥሪ ያለብኝ የሚል ሁሉ ሸክም ሊሰማው የሚገባውን ቃል ነው ሐዋርያው ጳውሎስ በመልእክቱ እየተናገረው። በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር ይላል ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ከቁጥር 18 ጀምሮ ስናነበው በደላቸውንም አይቆጥርባቸውም ነበር። በክርስቶስ ሆኖ እግዚአብሔር ዓለሙን ከራሱ ጋር ያስታርቅ ነበር ካለ በኋላ የማስታረቅን ቃል በእኛ ላይ አኖረ። በእኛም የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ። ሰውና እግዚአብሔርን የማስታረቅ አገልግሎት፣ የበደላቸውን የኃጢአታቸውን ስርየት ክርስቶስ በደሙ ፈሳሽነት በቤዛነቱ እንዳስወገደ ይህንን የማሳየት አገልግሎት ዕዳ አለብኝ የሚለው ሐዋርያው ቅዱስ ጳውሎስ ለእናንተም በሮም ላላችሁ ሰዎች ወንጌልን ልሰብክ ተዘጋጅቻለሁ የሚለው፣ በግሪክ ላሉ ደግሞ ለጥበበኞች፣ ለማያስተውሉ፣ ላልተማሩም ይህንን ወንጌል ይህንን የመዳን ቃል እሰብክ ዘንድ ዕዳ አለብኝ የሚለው ሰዎች ሳይድኑ እንዳይሞቱ ያለበትን ዕዳና ኃላፊነት የገለጸውን ነው የምናገኘው። ወገኖቼ ክርስትና ይህን በውል ማወቅ ነው። የሐዋርያነት አገልግሎት ዛሬም የእያንዳንዱ የወንጌል ጥሪ ያለበት ሰው አገልግሎት ሰዎች ሁሉ እንዲድኑ የሚድኑበትን እውነት እንዲያውቁ የሚድኑበትን ሕይወት እንዲያውቁ ማሳየት ነው። ስለ ኃጢአት ያልተከፈለ ከዚህ በኋላ የቀረ አንዳች ነገር እንደሌለ ማሳየት ነው። ክርስቶስ በመስቀል ላይ ተፈጸመ አለ። ያንን መራራ የእያንዳንዳችን ኃጢአትና ሞት በመስቀል ላይ ከተሸከመ በኋላ ያችን አሰቃቂ ጽዋ ከጠጣት በኋላ ተፈጸመ አለ። ሆምጣጤውን ከተቀበለ በኋላ ነው የሚለው። የመጨረሻዋን የመራራ ጽዋ መቋጫ የሆነውን ሆምጣጤ ከተቀበለ በኋላ ተፈጸመ አለ። ክርስትና የተመሰረተው በዚህ ላይ ነው ወገኖች። ክርስቶስ በመስቀል ላይ በፈጸመው ስራ ነው ክርስትና የተመሰረተው። ይህንን ማወቅና ይህንን ማመን ስላለባቸው ይህንን ያላወቁ ይህንን ያላስተዋሉ ነገር ግን ጥበበኞች ነን የሚሉ ሰዎች ሁሉ ይህንን ያስተውሉ ዘንድ ደግሞም ላልተማሩ አለ ደግሞም ላላስተዋሉ አለ ይህንን ወንጌል እሰብክ ዘንድ ዕዳ አለብኝ አለ። ይህንን መዳንና የኃጢአት ስርየት ያለበትን ወንጌል አለመስበክ ዕዳ ስለሆነ ሰዎች ይህንን ሁሉ ያውቁ ዘንድ ይድኑም ዘንድ ሐዋርያው ጳውሎስ ዕዳ አለብኝ ወገኖች። አለበለዚያ ይህንን የወንጌል እውነት ያልተረዳ ሰው ዛሬም በዕዳ ውስጥ ነው። አገልጋይም ቢሆን ይህንን እውነት ሰዎች የሚድኑበትን ክርስቶስ መከራቸውን የኃጢአታቸውን ዕዳ ለዘመናት ተሸክመውት የነበሩትን ኃጢአት በዚያች መራራ ጽዋ ውስጥ ሁሉንም እንደተሸከመ ሁሉንም እንደተቀበለ ይህንን ማሳየት ይህንን ማሳወቅ ነው። ሐዋርያው ጳውሎስ ዕዳ አለብኝ የሚለው የወንጌል ዕዳ አለብኝ
ይህንንም ሰብኬ ግድ ደርሶብኝ ነው እንጂ የምመካበት ነገር የለኝም የሚለው ሰዎች ይህንን ማወቅ ስላለባቸው ነው። ይህንን ማሳወቅ፣ ይህንን ማወቅ፣ ይህንን ማመን፣ ይህንን መቀበል፣ ይህንን ሰዎች እንዲያውቁት ማድረግ ዛሬም ለወንጌል አገልግሎት የተጠሩትንም ሆነ የወንጌልን ቃል ለመስማት ፈቃደኛ ለሁላችን የተነገረ ቃል ነው።